ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል፣ ተርጓሚ ነቢይ መኮንን፣ ተራኪዎች ዳንኤል ሙሉነህና ትዕግስት አለሙ። ነገም ሌላ ቀን ነው። ነገም ሌላ ቀን ነው ተረካችን እንደቀጠለ ነው ከናንተ ጋር አድማጮቻችን። እንግዲህ ክፍል 54ን አስደምጠናችኋል። ዛሬ ደግሞ ክፍል 55ን ከማስደመጣችን አስቀድመን በክፍል 54 ከተነሱት ውስጥ አለፍ አለፍ ብለን ለማስታወስ ያህል የ1863ቱ በጋ እየቀረበ ሲሄድ በእያንዳንዱ ደቡባዊ ልብ ውስጥ ተስፋ ከፍ እያለ እንደመጣ፣ ወደ ጆርጂያ ሲገሰግስ የነበረው የህብረቱ ፈረሰኛ ጦር በኮንፌዴራሲው ሰራዊት ድል መመታቱ፣ ጀነራል ሊ ወደ ፔንሲልቬኒያ እየገሰገሰ መሆኑ፣ የጦርነቱ ማክተሚያ የመጨረሻ ውጊያ ወሬ መሰማቱ፣ የጦር ሜዳ የዕለት ሁኔታ መዝገብ የስም ዝርዝሩን ይዞ መዥጎድጎዱን፣ በባቡር ጣቢያ፣ በየፖስታ ቤቱ፣ በዋና ጦር አካባቢ የሰው ዘር መሰብሰቡንና መጨናነቁን፣ የደቡብ ተዋጊዎች በጦርነቱ እንደ ጤፍ እየረገፉ እንደሆነ ተነስቷል። ስካርሌት ሜላኒና ወይዘሮ ፒቲፓት በሻሾቻቸው ተጠልለው በድንጋጤ የሚሆኑት ግራ እንደገባቸው፣ ሜላኒም ለአክስቷ የሚሸተት ጨው ስትሰጥ በህይወቷ ለመጀመሪያ ጊዜ ፍቅር በተሞላ አንደበት ለአክስቷ መናገሯን ነግረናችሁ ነበር። ክፍል 54 ትረካ ያቆመው። ቀጣዩ ክፍል 55 ትረካ እንድታደምጡት እንደዚህ አዘጋጅተንላችኋል። እንቻ ክስቴ ልብሽን የሚደክምሽ ከመሰለሽ አሽትቹ። የማስጠነቅቅሽ ግን ልብሽን ደክሞሽ ተዝለፍልፈሽ የምትወርቂ ከሆነ አጎት ፒተር ወደ ቤት ይዞሽ ይሄዳል። እኔ አብሬሽ አልሄድም። ምን እንደሆነ ዛሬ አንድ ወሬ አለ። አንድ ወሬ ሳልሰማ አልሄድም። ከዚህ ቦታ ንቅንቅ አይደለም። ስካርሌትም ከኔ ተገንጥላ እንድትሄድ አላደርግም። ስካርሌት ከዚህ ቦታ የመሄድ አዝማሚያውም የላት። ስላሽሌ የመጀመሪያውን ወሬ እማትሰማበት ቦታ ለመቀመጥ በጭራሽ አትፈልግም። በጭራሽ። ለምን ወይዘሮ ፒቲ ተዝለፍልፈው መውደቅ ቀርቶ ድብና አይሉ። ከዚች ስፍራ አንድ እርምጃ እንኳን አትንቀሳቀስም። ይህኔ ከጦር አምባዎቹ አንድ ስፍራ ይዋጋል። ምናልባትም እየሞተ ነው። ይሄ የጋዜጣ ማደያ ደግሞ እውነተኛውን ነገር የምትሰማበት ቁልፍ ቦታ ነው። ስካርሌት በአካባቢው የተሰበሰበውን ሕዝብ ሁሉ አንድ ባንድ ታያለች። ጓደኞቿን፣ ጎረቤቶቿን። ወይዘሮ ሚድ የፀሐይ ባርኔጣዋን አድርጋ የ15 ዓመቱን ፊል በእጇ ይዛ እንደቆመችና የማክለር ሴት ልጆች በሚንቀጠቀጠው የላይኛው ከንፈራቸው ጥርሶቻቸውን ለመሸፈን እየሞከሩ እንዳሉ ታያለች። ወይዘሮ ኤልሲንግ እንደ ጅብራ ተገትረው የውስጥ ስሜታቸው እንዳይከዳቸውና እንዳይታወቅባቸው ከተቋጠረ ጸጉራቸው በሚወርደው ጥብጣብ ፊታቸውን ለመሸፈን ይጥራሉ። ፋኒ ኤልሲንግም የጨው አምድ መስላ ቆማለች። እርግጥ ፋኒ ስለ ወንድሟ ስለ ሕግ አትጨነቅም። ማንም ያልጠረጠረው ወዳጅ እጦር ግንባር ይኖራት ይሆን እንዴ? ወይዘሮ ሜሪ ዌዘር የሜይቤልን እጅ መታመታ እያደረገች ሰረገላው ላይ ተቀምጣለች። እርግጥ ፋኒ ስለ ወንድሟ ስለ ሕግ አትጨነቅም። ታዲያ ማንም ያልጠረጠረው ወዳጅ እጦር ግንባር ይኖራት ይሆን እንዴ? ወይዘሮ ሜሪ ዌዘር የሜይቤልን እጅ መታመታ እያደረገች ሰረገላው ላይ ተቀምጣለች። ሜይቤል ምንም እንኳ ቫሏን በጥንቃቄ ሆዷ ላይ ጣል አድርጋ ለመሸፈን ብትሞክርም እርግዝናዋ ስለሚያስታውቅ አደባባይ መውጣቷ ያሳፍራል። ይህን ያህልስ ምን አስጨነቃት? የሉዚያናው ሰራዊት ፔንሳልቫኒያ ስለመሄዱ ማንም የሚያውቅ የለም። ምናልባት የአኮሳሳ ጸጉር አምዞዬቭ ወዳጇ በዚች በአሁኗ ደቂቃ በሰላም ሪችሞንድ ውስጥ ተቀምጦ ይሆናል። ከተሰበሰበው ሕዝብ ራቅ ብሎ እንቅስቃሴ ተሰማ። ሰረገላ የሌላቸው ሰዎች እየተሸጋሸጉ መንገድ ለቀቁ። ሬት በትለር በጥንቃቄ ፈረሱን ከወይዘሮ ፒትፓት ሰረገላ ጎን አስጠግቶ አቆመው። ስካርሌት እንዲህ ብላ አሰበች። በእንዲህ ያለ ጊዜ መምጣቱ እንዴት ያለው ደፋር ነው በሉ። ዩኒፎርም ባለመልበሱ ብቻ እንኳን ይሄ የከፋው ሕዝብ እንደ ወረቀት በጫጭቆ ሊጥለው እንደሚችል አይታየውም እንዴ? እየተጠጋ ሲመጣም እሷ ራሷ በመጀመሪያ የምትቦጫጭቀው መስሎ ተሰማት።
አሽሌና ሌሎች ልጆች በየሜዳው በባዶ እግራቸው ፀሐይ አናታቸውን እየቀጠቀጣቸው በረሃብ እየተቆሉና በበሽታ እየማቀቁ ከያንኪዎች ጋር ሲተናነቁ እሱ እዚህ የተወለወለ ቆዳ ቦት ጫማ አድርጎ ሽክ ያለ ነጭ ሱፉን ለብሶ አውልውሎና ምቾትን ተላብሶ ውድ ሲጋሩን እያጨሰ ሰንጋ ፈረሱ ላይ መኮፈሱ ምን አይነት ድፍረት ነው! መሃል ለመሃል እያቋረጠ ቀስ እያለ ሲመጣ የመረራቸው ሰዎች አይኖች እላዩ ላይ ከነጥላቻቸው ፈሰሱ። ሽማግሌ ሰዎች ጢማቸው ውስጥ ያኩተመትማሉ። ወይዘሮ ሜሪዌዘር ምንም ስለማይፈሩ ሰረገላቸው ውስጥ እንዳሉ ቆም ብለው ሰገብገብ ነጋዴ አሉ። ቃሉ መዝገበ ቃላት ውስጥ ካሉት ቃሎች ሁሉ በጣም የተሳሳተና መርዛም እስኪመስል ድረስ አጥላልተው። እሱ ማንንም ከጉዳይ አልጣፈም። ለሜሊና ለወይዘሮ ፒቲ ብቻ ባርኔጣውን አንስቶ እጅ እየነሳ ወደ ስካርሌት ፈረሱን አስጠግቶ ወደ ታች ዘመማለና አንሾካሾከ። ዶክተር ሚድ ባንዲራችን ላይ ድል እንደ ንስር ክንፉን ዘርግቶ ያርፍበታል የሚለውን ዝነኛ ዲስክሩን አሁን ለምን አይደሰኩርልንም ታዲያ? ስካርሌት እንደ አራስ ነብር ቱግ ብላ የሚፋጁ ስድብ አዘል ቃላት ወደ ከንፈሯ እየተገፉ ሲመጡባት ወደ እሱ ዞረችና ልታዘንብበት ስትል አቋረጣት። ወይዛዝርት፣ እዚህ ልነግራችሁ የመጣሁት አለ ድምጡን ጎላ አድርጎ። ወደ ዋናው ጦር ሰፈር ሄጄ እንደነበርና የመጀመሪያው የጦርነቱ የዕለት ሁኔታ ዝርዝር መውጣቱን መስማቴን ነው። ይሄ ንግግር ሲሰማ አጠገቡ ከነበሩት ሰዎች ግድም ህምህምታ ቀጠለ። ወዲያው የተሰበሰበው ሰው ሁሉ ቁልቁል በዋይትሆል ጎዳና ተንደርድሮ ወደ ዋናው ጦር ሰፈር ለመሄድ አኮበኮበ። አትሂዱ አለ ከኮርቻው ብድግ ብሎ እጁን በማንሳት። የዕለት ሁኔታ ዝርዝሩ ወደ ሁለቱም ጋዜጣ ማተሚያ ቤቶች ተልኮ እየታተመ ስለሆነ በያላችሁበት ቆዩ። ወይ ካፒቴን በትለር ብላ ጮኸች ሜሊ። አይኖቿ እንባ እንዳዘሉ ወደ እሱ ዞራ መተለኛ መንገር እንዴት ያለ ደግ ሰው ነህ! ዝርዝሩን መቼ ይለጠፍልን ይሆን? በየትኛውም ደቂቃ ሊለጥፉት ይችላሉ መቤት። ሪፖርቶቹ ወደ ዋናው ቢሮ የመጡት ከግማሽ ሰዓት በፊት ነው። ለዚህ ጉዳይ ኃላፊ የሆነው ሻለቃ ሰው ወሬውን ለማግኘት ሲጋፋ ቢሮአችንን ይሰባብራቸዋል ብሎ ስለሰጋ በየጋዜጦቹ እስኪታተም ድረስ እንዳይለጠፍ አዟል። አሃ ተመልከቱ። የጋዜጣው ማደያ ቢሮ መስኮት ተከፈተና አንድ እጅ ከውስጥ ወደ ውጭ ተዘረጋ። በርካታ የስም ዝርዝር የያዙ ወረቀቶችን ይዟል። በአዲስ ቀለም ተሰምሮበታል። የስም ዝርዝሮቹ በጣም ተጠጋግተው አጣበውታል። የተሰበሰበው ሕዝብ ይጋፋ ይተራመስ ጀመር። በመሃል የሚቀደዱ ወረቀቶች ሁሉ ይታያሉ። ወረቀቱን ያገኘው ወደ ኋላ ወጥቶ ለማንበብ ይታገላል። ከኋላ ያለው ደግሞ አሳልፉኝ እያለ ወደፊት ይጋፋል። ልጓሙን ያዝልኝ አለ ሬት ባጭሩ። ወደ መሬት ወርዶ ልጓሙን ላጎት ፒተር እያቀበለ በግፊያው መሃል እየሰነጠቀ በጭካኔ ወደፊት እየገፋ ሲገባ ሰፊ ትከሻው ከሰው በላይ ይታያል። በአንድ አፍታ ግማሽ ደርዘን የሚሆን ወረቀት ይዞ ተመለሰ። አንዱን ለሜላኒ ሰጠና የቀረውን በአቅራቢያው ሰረገላዎች ላሉት ለወይዘሮ ማክለር፣ ለወይዘሮ ሚድ፣ ለወይዘሮ ሜሪዌዘርና ለወይዘሮ ኤልሲንግ ሰጣቸው። ፈጠን በይ ቤሊ፣ ፈጠን በይ ብላጮች ስካርሌት ልቧ ጉሮሮዋ ላይ ተከርክራለች። የሜላኒ እጆች በጣም ስለሚንቀጠቀጡ ለማንበብ አስቸግሯታል። ውሰጁ ስካርሌት አለች ሜሊ። ስካርሌት መንጭቃ ወሰደችው። በወ የሚጀምረው የት አለ? እነዚያው ግርጌው ላይ ቀለማት ጨመላልቋቸዋል። ዋይት ማንበብ ጀመረችና ድምጿ ተንቀጠቀጠ። ዊክንስ ዊን ዜቡሎን ወይኔ ሜሊ፣ የእሱ ስም የለበትም። እሱ የለበትም።
ኧረ በእግዚአብሔር ሜሊ! ኧረ በእግዚአብሔር! ወይ ሜሊ! ኧረ ወይዘሮ ፒቲን ያቸው! ኧረ እባክሽ ምሸታቸውና ቀና አድርጊያቸው ሜሊ፣ ቀና አድርጊያቸው። ሜሊ ከደስታ ብዛት በግልጽ እያለቀሰች የወይዘሮ ፒቲን ጭንቅላት ደግፋ የሚያሸቱት ጨው ወደ አፍንጫቸው ስር ቀረብ አደረገችላቸው። ስካርሌት አሮጊቷን በወዲያኛው ወገን ደግፋ ልቧ በፈንጠዝያ ተሞላ። አሽሌ በሕይወት አለ። እንኳን ሊሞት የመቁሰልም አደጋ አልደረሰበትም። ወይኔ አምላኬ! እሱም ማትረፉ እግዚአብሔር እንዴት ቸር ነው! ወይኔ ቸር ነው! ስካርሌት ዝግተኛ የማቃሰት ድምፅ ሰምታ ዞር ብትል ፋኒ ኤልሲንግ ራሷን እናቷ ደረት ላይ አንጋላ አየቻት። የዕለት ሁኔታው የስም ዝርዝር ሰረገላው ላይ ወደቀ። ወይዘሮ ኤልሲንግ ሴት ልጃቸውን ደግፈው ለማቀፍ ሲሞክሩ ከንፈራቸው ይንቀጠቀጣል። ለሰረገላ ነጂው ቶሎ በል ወደ ቤት፣ ቶሎ በል አሉት። ስካርሌት የስም ዝርዝሩን በፍጥነት ማተረች። ሄግ ኤልሲንግ ከዝርዝሩ ውስጥ የለም። ፋኒ አንድ ወዳጅ ኖሯት እሱ ሳይሞትባት አልቀረም። የተሰበሰበው ሕዝብ ገለል ብሎ የወይዘሮ ኤልሲንግን ሰረገላ በሐዘንና በጸጥታ አሳለፈው። ከዚያ ተከትለው የማክለር ሴት ልጆች በጋሪያቸው አለፉ። ወይዘሮ ፌይዝ እየነዳች ነው። ጥርሷ አንድም ጊዜ በከንፈሯ አልተከደነም። እንደ ድንጋይ በድናለች። ወይዘሮ ሆፕ ሞት ፊቷ ላይ እንዳረበበ ከጎኗ ቁጭ ብላ የእህቷን ቀሚስ ጭምድድ አድርጋ ይዛለች። አሮጊቶች መስለዋል። ትንሹን ወንድማቸው ዳላስን በጣም ይወዱታል። እነዚህ ሴቶች በዓለም ላይ ያላቸው ዘመድ ዳላስ ብቻ ነበር። እሱም አንደኛውን ሄደ። ሜሊ ጮኸች ሜይቤል። ደስታ ድምጿ ውስጥ ይሰማል። ሬኒ ደህና ነው፣ አሽሌም ደህና ነው። ወይ እግዚአብሔር ይመስገን። ቫሏ ከትከሻዋ ወርዶ ወደ ታች በመሄዱ የእርግዝና ሁኔታዋ አሁን በግልጽ ይታያል። ሆኖም እሷም ሆነች ወይዘሮ ሜሪ ዌዘር አልተጨነቁበትም። ወይዘሮ ሚድ ሬኒ ድምጿ በአንድ አፍታ ተለወጠ። ሜሊ ተመልከቼ ወይዘሮ ሚድ ባክሽን ዳርሲ እንጃ። ወይዘሮ ሚድ ወደ ጭኗ እየተመለከተች ስለነበር ስሟ ሲጠራ አንዴም ቀና አላለችም። ከጎኗ ያለው ትንሹ ፊል ግን ለማንም የሚነበብ መጽሐፍ ነው። ያው ማማ አለ ረዳት በማጣት ስሜት። ወይዘሮ ሚድ ቀና ስትል ከሜላኒ ጋር አይን ላይን ተጋጩ። እነዛ ቦት ጫማዎች አሁን አይፈልጋቸውም አለች። ውዲት አለች ሜላኒ በጩኸት መንሰቅሰቅ እየጀመረች። ወይዘሮ ፒትን ወደ ስካርሌት ትከሻ አሻገረቻትና ከሰረገላው ተስፈንጥራ ወርዳ ወደ ዶክተር ሚስት ሄደች። ማማ እኔ አየሁልሽ አለ ትንሹ ፊል እጎኑ ያለችውን አሸበው ፊት ሴት ለማጽናናት። እናም ብትፈቅጂልኝ ያሉትን ያንኪዎች በሙሉ እገላቸው ነበር። ወይዘሮ ሚድ ሁለተኛ የማትለቀው ይመስል ጥብቅ አድርጋ ይዛው አይሆንም አለች በታፈነ ድምፅ። ፊልሚድ አንተ ደሞ አፍህን ዝጋ አለች ሜላኒ ልጁን ጸጥ ለማሰኘት። ወደ ሰረገላው ወጥታ ከወይዘሮ ሚድ ጎን ተቀምጣ ክንዷን በክንዷ አቆላለፈች። ደሞ አንተም ሄደህ ተገድለህ ብትቀር የእናትህን ሐዘን ትቀንስላት መሰለ? እንዲህ አይነት ደደብነት እኔ አይቼም አላውቅም። በቃ ቶሎ ወደ ቤት አድርሰን። ፊል ልጓሙን ሲያነሳ ሜላኒ ወደ ስካርሌት ተመለሰች። አክስቴን ቤት እንዳደረሽ ወይዘሮ ሚድ ቤት እንድትመጭሽ ካፕቴን ቤትለር ለዶክተር መልእክት ታደርስልኛለህ? ሆስፒታል ነው ያለው። ሰረገላው እየሳሳ በሚሄደው ሕዝብ መሃል አቋርጦ ሄደ። አንዳንዶቹ ሴቶች ከደስታ ብዛት ያለቅሳሉ።
አብዛኞቹ ግን የደረሰባቸውን ከፍተኛ ጥፋት ለማሰብ እንኳን ደንዝዘዋል። ስካርሌት ደብዝዞ ሊጠፋ የተቃረበውን የዕለት ሁኔታ ዝርዝር ለማንበብ ራሷን ደፋች፣ ጓደኞቼን ባገኝ ብላ። አሁን አሽሌ ስለተገኘ የሌሎችን ሰዎች ስም መፈለግ ይዛለች። የስም ዝርዝሩ ግን እንዴት ረጅም ነው! ከአትላንታ የመጡ ሰዎች እንዴት ማአት ናቸው! እንዲህ ከድፍን ጆርጂያስ የመጡት ቢሆኑ! አረ ሰማያቱ ያለ ካልቨርት ራፎርድ 100 አለቃ ሬፍዬ። በድንገት ያ ቀን ትዝ አላት። ከረጅም ጊዜ በፊት አብረው የሄዱበት አብረው የጠፉበት ጊዜ ታወሳት። አብረው ያመሹና ስለሚርባቸውና ጨለማውን ስለሚፈሩ ይመለሱ ነበር። ፎንቴን ጆሴፍ ኬ ተራ ወታደር። ወይኔ ግልፍተኛው ጆሲ፣ ወይኔ አምላክ። ሚስቱ ሳሊ ልጅ ከወለደች እኮ ገና ቅርብ ጊዜ ሆነው። ሙንሮ ላፋይት ሻምበል። እንዴ ወይኔ አቤት ላፉዬ፣ ወይኔ ፈጣሪ። ከካትሊን ካልቨርት ጋር ቀለበት አስሯል እኮ። ወይኔ ምስኪን ካትሊን። የሷ ደግሞ ጠፍ ጉዳት ነው። የኔ እናት ወንድሟንም ፍቅረኛውንም በአንድ ጀንበር መነጠቅ። ቢሆንም የሳሊ ጦት ይበሳል። እናት ወንድሟንም ባሏንም። ወይኔ በጣም አስከፊ ነገር ነው። ቀጥላ ለማንበብ ልቧ እምቢ አላት፣ ፈራች። ወይዘሮ ፒቲ ከትከሻዋ በላይ ቁና የተነፍሱባታል። ስካርሌት ገፋ አድርጋ በሰረገላው መቀመጫ ጥግ አስቀመጠቻቸውና ንባቧን ቀጠለች። በእርግጥም የታርሌተን ቤተሰብ ልጆች ስም 3 ሊሆን አይችልም። ምናልባት አታሚው በስተት ስም ደግሞ መሆን አለበት። ግን አይደለም። እነዚሁና ታርሌተን ብሬንተን 100 አለቃ፣ ስቱዋርት 10 አለቃ፣ ታርሌተን ቶማስ 10 አለቃ። ወይኔ አምላኬ። ቦይድ ምስኪኑ ጦርነቱ ገና ሲጀመር ሞቷል። የተቀበረው የት እንደሆነ እግዚአብሔር ይወቅ። ይህን ጊዜ ቨርጂኒያ ውስጥ አንዱ ጋር ተጥሏል። ሁሉም የታርሌተን ቤተሰብ ልጆች ሄደዋል። በቃ ቶምና ቅልጥማ መንትያ ወንድሞቹ አሜታና ትርጉም የለሽ ቀልድ ይወዱ ነበር። ወይ ደግሞ የዳንስ አሰልጣኝ ግርማ ሞገስና መንታ ምላስ ነበረው። ከዚህ ወዲያ ለማንበብ አልቻለችም። አብራ የደነሰቻቸው፣ የተላፋቻቸው፣ የተሳሳመቻቸው ሌሎች አብሮ አደጎቿ ይሙቱ ይኑሩ ለማወቅ አልቻለችም። ብታለቅስ ፍቃዷ ነበር። ጉሮሮዋን የያዘችባቸው እንደ ብረት የተነከሩ ጣቶቿ ሊያንቋትና ስጋዋን በስተው ሊገቡ ምንም አልቀራቸው። በጣም አዝናለሁ ስካርሌት አለ ሬት። ቀና ብላ አየችው። እስካሁን እዚያው መኖሩን ዘንግታለች። ብዙ ጓደኞች የሉም? ራሷን ነቅንቃ ለመናገር ሞከረች። ከመንደራችን ምን ሰው ቀረበለ ነው? ይኸው እና ሁሉም የታርሌተን ልጆች አሉበት። ፊቱ እርግት ብሎ መቃብር መስሏል። አይኖቹ ውስጥም የማሾፍ ስሜት የለም። ገና ይቀራል እኮ፣ ይቀጥላል አለ።
እነዚህ የመጀመሪያዎቹ ስም ዝርዝሮች ናቸው፣ አልተሟሉም። ነገ በዛ ያለ ዝርዝር የያዘ ይወጣል። የክፍል 55 ትረካ አድማጮቻችን ያደመጣችሁትን ይመስል ነበረ። ቀጣዩን ክፍል 56 ደግሞ እንደዚሁ በሰዓታችን ይዘን እንቀርባለን። ስለ አብሮነታችሁ ስላደመጣችሁን እጅግ አድርገን ነው የምናመሰግናችሁ። ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል፣ ተርጓሚ ነቢይ መኮንን፣ ተራኪዎች ዳንኤል ሙሉነህና ትዕግስት አለሙ። ነገም ሌላ ቀን ነው።